ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች የትግራይ ነጻ መሬት አውጪ ወይም ቲፒኤፍ ወደፊት እየገሰገሰ መሆኑ ተሰምቷል። ይህን ጉዳዮች አስደምጣችኋለሁ። ፋኖና ህወሓት በቅንጅት በወልቃይት ላይ ጥቃት ለመሰንዘር እንቅስቃሴ መጀመራቸው ተሰምቷል። ይህን ጉዳዮችም የምንዳስሰው ይሆናል። በነገው ዕለት ጥር 26 2018 ዓመተ ምህረት በመቀሌ ተቋርጦ የነበረው በረራ እንደሚጀምር ይፋ ሆኗል። ይህን ጉዳዮች እናያለን። ሌላኛው ጉዳይ በዛሬው ዕለት በደማቅ ሁኔታ ህወሓትን የሚያወግዝ ሰላማዊ ሰልፍ ተካሂዷል። እነዚህን ጉዳዮች እናነሳለን። እስከ ፕሮግራም ፍጻሜ ከኔ ጋር አብራችሁ ትዘልቁ ዘንድ በአክብሮት እየጠየቅን ወደ ቀዳሚ መረጃችን ስናልፍ በጠለምት 17 የኤርትራ ወታደሮች መማረካቸውን ተሰምቷል። ትናንትና ዕለት አጥቢያ የምስራቅ ጠለምት ወረዳ መቀመጫ የሆነችው ዲማ ላይ ለመቆጣጠር ከህወሓት ጋር በቅንጅት እንቅስቃሴ ማድረጋቸው ይታወሳል። ወደ 12 የሚደርሱ አርሚ ይዘው ሲገቡ 2 ብቻ ይዘው እንደተመለሱ ተገልጿል። በዚህም ሌላው ቀሪው ዶጋመድ ሆኖ ሲቀር ወደ 17 የሚደርሱ የኤርትራ ወታደሮች ወደ 8 የሚደርሱ ደግሞ የህወሓት ወታደሮች ምርኮኛ መሆናቸው እየወጣ የሚገኘው መረጃ ያመላክታል። የቲፒኤልኤፍ ወይም የትግራይ ሰላም ኃይል ግስጋሴ አጠናክሮ መቀጠሉም እዚህ ጋር የምንመለከተው ነው። የሰላም ኃይሉ በተቆጣጠራቸው ቀጠናዎች ህዝቡ በከፍተኛ ደስታ አቀባበል እያደረገ ሲሆን ወጣቶቹም ወደ ሰላም ኃይሉ በግፍ እየተቀላቀሉ ወደፊት እየገሰገሱ ይገኛሉ። ለዚህ ደግሞ ከፍተኛ ሽንፈት እያስተናገደ ህወሓት ይገኛል። ከዚህ ጋር በተያያዘም ኃይሉን እንደገና ለማጠናከር ከፋኖ ጋር በቅንጅት ወደ ወልቃይት ጥቃት ለመሰንዘር እንቅስቃሴ ማድረጉ ተሰምቷል። ታጣቂዎቹ በወልቃይት ጠገዴ እምባጋ ላይ ተብሎ በሚታወቀው ቀበሌ ጥቃት መክፈታቸው ተሰምቷል። በተለይ ይህ ጥቃት የከፈቱት ከህወሓት ጋር በፋኖ ጋር በመቀናጀት መሆኑ ነው እየተገለጸ የሚገኘው። ትናንትና አማራ ነጻ እናወጣለን ያለው ፋኖ ዛሬ አማራን በመከዳት የህወሓት አሽከር መሆኑን በግልጽ ያሳየበት እንቅስቃሴ ነው። ለዚህ ደግሞ በወልቃይት ጠገዴ ስቴት ሁመራ ዞን በዳንሻ ከተማ ደማቅ ሰላማዊ ሰልፍ እንደተካሄዱ ይታወሳል። ከሰላማዊ ሰልፎች ውስጥ ካስተላለፏቸው መልእክቶች ኢትዮጵያውያንና ኢትዮጵያዊን ያሸንፋን የሚሉ መፈክሮችም ተስተጋብተዋል። እንዲሁም እምቢ ለዳግም ባርነት አንገዛም የሚሉ የተለያዩ መፈክሮችም በዚሁ በመፈክሩ የተላለፉ ናቸው። ሁላችንም የተከዜ ዘቦችንን የሚሉ መፈክሮችም እንደነበሩ ተገልጿል። እጅግ ደማቅ ሰላማዊ ሰልፍ እንደነበር ኮሎኔል ደመቀ ዘውዱን በተገኘበት ነው ይህ ሰላማዊ ሰልፍ የተካሄደው። እጅግ ህወሓትን የሚያወግዝ ሰላማዊ ሰልፍ ነበረ። በነገው ዕለት እንግዲህ ጥር 26 2018 በዚህ ጋር በተያያዘ ህወሓት አይቀጡ ቅጣት በመቀጣቱና መቀዝቀዙ ይታወሳል። በነገው ዕለት እንግዲህ የአየር በረራ ወደ መቀሌ እንደሚደረግም ይፋ ሆኗል ማለት ነው። ህወሓት በለኮሰችው ሰዓት ራሷ መልሳ እየሞቀችው ይገኛል። እጅግ ደስ የሚል ጉዳይ ነው። ለሀገራችን የሚያስፈልገው ሰላምና ልማት ነው። ፋኖ የህወሓት አሽከርነትን ብተው መልካም ነው ማለት እንፈልጋለን። እዚህ ጋር በተያያዘ በጎንደር መንግስት ያቀረበላቸው የሰላም ጥሪ እስከነሙሉ ትጥቃቸው ተቀብለው ገብቷል። መንግስት የዘረጋላቸው የሰላም ጥሪ እስከነሙሉ ትጥቃቸው ነው የገቡት። በሰሜን ጎንደር ዞን ደባርቅ ወረዳ ተብሎ በሚታወቀው ታጥቀው ሲንቀሳቀሱ የነበሩ መንግስት የዘረጋላቸውን እስከነሙሉ ትጥቃቸው ተቀብለው ገብቷል። እዚህ ጋር ተያያዘ ህወሓት ሽንፈቷን ለመሸፈን ጀነራል ጉጉስ ገብረ ተብሎ የሚታወቀው በሞንጆሪኖ መታሰሩ ይታወሳል። በዛሬው ዕለት ተለቋል። እጅግ ይሄ የሚገርም ጉዳይ ነው። ህወሓት ሽንፈቷን ለመሸፋፈን አስሮ የነበረችውን ጀነራል ጉሽ ነገ በዛሬው ዕለት ማለት ነው ከእስር ቤት እንደተለቀቀ ነው መረጃው እየወጣ የሚገኘው። የራሳቸውን ሽንፈት በራሳቸው ለሞከሩ ይገኛሉ። እመኑኝ መቼም ቢሆን ኢትዮጵያን ማሸነፍ አይቻልም። ጠቅላይ ሚኒስትር ዶክተር አብይ ደጋግሞ ነግሯቸዋል። አትሞክሩት፣ ከሞከራችሁት እንኳን የጎረቤት ሀገር የሚረዳችሁ ብትጨምሩም አታሸንፉም እያላቸው ነበረ። ለኩሰውታን ራሳቸውም እየሞቁት ይገኛሉ። ውድ ቻናል ቤተሰብ ተከታታዮች ዘረኝነት ይውደም። አንድ ነገር ግን ማሳሰብ የምፈልገው ለነዚህ ሽፍታና ማፊያ ቡድን ድርድር አያስፈልግም። እስከ መጨረሻው እነዚህን ማስወገድና ትግራውያን ነፃ ማድረግ ያስፈልጋል። እዚህ ጋር በተያያዘ በርካታ መረጃዎችም እየወጣን የሚገኘው ከፍተኛ ሽንፈት ነው ባይዞ እያስተናገደ የሚገኘው። ለዚህ ደግሞ ከአሸባሪው ፋኖ ጋር በቅንጅት በማድረግ በወልቃይት ላይ እንደገና ጥቃት ለመሰንዘር እንደገና በአዲስ ኃይላቸውን እያደራጁ መሆኑ አሁን እየወጣ የሚገኘው መረጃ ያመላክታል። እጅግ አስነዋሪና አሳፋሪ ድርጊት ነው።
በዛሬው ዕለት እንግዲህ ሰው አልባ የፖሊስ ጣቢያም በአዲስ አበባ በአፍሪካ የመጀመሪያው እንደሆነ የተነገረ ሰው አልባ የፖሊስ ጣቢያ ይፋ እንደሚደረግ መረጃ እየወጣ ይገኛል። በአዲስ አበባ ቦሌ ክፍለ ከተማ ለአገልግሎት ዝግጁ መሆኑ የኢትዮጵያ ፌዴራል ፖሊስ ቴክኖሎጂ ማስፋፊያ መምሪያ ኮማንድ ደምስ ይልማ ተናግረዋል። ይህ ሰው አልባ ፖሊስ ጣቢያ እንግዲህ በተለይ በአማርኛ፣ በእንግሊዝኛ እንዲሁም በኦሮምኛ ሶማሊኛ ቋንቋዎችን አገልግሎት እንደሚሰጥ እየተነገረ ነው። የመጀመሪያው በአፍሪካ ሰው አልባ የፖሊስ ጣቢያ እንደሚሆን ነው። ስለዚህ በቴክኖሎጂ የታገዘ ሀገራችን ወደፊት እየተራመደች ነው። በውል ያልተረዱት ይመስላል ጫካ የገቡ ወንድሞቻችን። ውጊያው በአየር ብቻ የሚያልቅ እንደሆነ በግልጽ ያሳያል። ለዚህ ደግሞ የድሮን እርምጃ የወሰደው ጥሩ ማስታገዣ ትምህርት እንደተሰጣቸው ያመላክታል። እዚህ ጋር የዘን አሜሪካ በምስራቅ አፍሪካ እንቅስቃሴ ጀምራለች። የአሜሪካ የጦር በምስራቅ አፍሪካ አዲስ ስትራቴጂ በጅቡቲ ወደ ኬንያ ማድረጓ ተሰምቷል። በሶማሌ ድንበር አቅራቢያ የሚገኘው የማንድ ቤ የጦር ሰፈር ላይ እንግዲህ ወደ 71 ሚሊዮን ዶላር የማስፋፊያ ግንባታ በይፋ ጀምራለች። አዲሱ ግንባታ ትላልቅ የጦር አውሮፕላኖችን እንዲያርፉ በማስቻል በአልሸባብ ላይ የሚወሰደው እርምጃ ያፋጥናል ተብሏል። የምስራቅ አፍሪካ እንግዲህ ሁሉ የሚመኛት ይሆናል። እጅግ የሚገርም ነው። በተለይ ምስራቅ አፍሪካ ውስጥ በበላይነት እየመራች የምትገኘው ሀገራችን ነች። ለዚህ ደግሞ እንደ አልሸባብ እየተንቀሳቀሱ የሚገኙት የፋኖ ታጣቂዎችና የህወሓት ታጣቂዎች እና እንዲሁም የሻዕቢያ በቅንጅት በሀገራችን ላይ ለማፍረስ ሴራቸውን ቢሞክሩም ባጭሩ ተቀጭተው አሁን የአየር በረራ ተቋርጦ የነበረው እንደሚጀምር ይፋ ሆኗል። ይህ ማለት እንግዲህ ህወሓት ምን ያህል እንደተንኮታኮተ የሚያሳይ ጉዳይ ነው። 30 ጊዜ ብትደራጁ 30 ጊዜ ትጠፋላችሁ፣ አታሸንፉም። ለዚህ ደግሞ መንግስት እስካሁን ድረስ በትዕግስት ጠብቋቸዋል። ራሳችሁ በለኮሳችሁት ራሳችሁ ትሞቁታላችሁ። 30 ጊዜ ብትደራጁ አታሸንፉም። ለዚህ ፋኖች አሁን ጫካ ላይ የምታሳዩት ሾው አይጠቅማችሁም። ትጥቃችሁን አሳምራችሁ መቶ አለቃ፣ ሻለቃ፣ ኮሎኔል፣ ኮማንድ ምንድን ነው የምትሉት? የተለያየ ስም የምትሰጡት አያዛልቃችሁም። የመጨረሻ የመጥፊያችሁ ደረጃ የሚሆነው መንግስት ያቀረበች ሰላም ጥሪ በድርድር በንግግር ሀገራችን መምራት ያለን ክልሉን ወደ ለየለት ነውጥ ከመክተት ውጭ ያመጣችሁት ለውጥ የለም። መንግስት እስካሁን ድረስ በትዕግስት በሩን ክፍት አድርጎ እየተቀበላችሁ ነው። አሻፈር ላለው ደግሞ ህግ ማስከበር ዘመቻውን አጠናክሮ እየወሰደ ነው። ውድ የቻናል ቤተሰብ ተከታታዮች ለሀገራችን ሰላም ያድርግ። ህወሓት መጥፊያው ደረጃ በራሱ ጊዜ እያመላከተ ነው። ይህንም የተከታተለም እንዳስ ይሆናል። እስከዛው መልካም ጊዜ እንደሆላችሁ ከወዲሁ እመኛለሁ።